ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ሁኑ። ቀዳሚ ወዳደረግነው መረጃ አልፋለሁ። የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል ኢትዮጵያውያን ወንድማማችነትና አብሮነታቸውን የሚያጠነክሩበት መሆኑ ተገለጸ። የኢፌድሪ ፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር እንደተናገሩት ምክር ቤቱ በዓሉ እንዲከበር ሲወስን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ባህልና እሴቶቻቸውን እንዲያስተዋውቁ አብሮነትና ወንድማማችነታቸውን እንዲያጠነክሩ መሆኑን ተናግረዋል። በዚህ መሰረት ባለፉት 19 ዓመታት የተካሄዱት በዓላት ይህንን ማካተታቸውን በመጠቆም ለ20ኛ ጊዜ የሚካሄደው በዓልም በዚሁ ልክ የሚካሄድ ነው ብለዋል። ኢትዮጵያ የብዝሃነት ሀገር መሆኗ የማይካድ ሀቅ የማይፋቅ እውነት ነው ያሉት አፈ ጉባኤው ከእንግዲህ አንዱ ልጅ አንዱ የእንጀራ ልጅ የሚሆንበት ጊዜ አይኖርም አይመጣምም ብለዋል። ኢትዮጵያ ትልቅ ሀገር ናት፣ ትልቅም ህዝብ ያላት ሀገር ናት። በመሆኑም ዛሬ ይህችን ሀገር የማሻገር ኃላፊነት የተሸከምን ሰዎች ይህንን ታላቅነቷን የሚመጥን ትልቅ ሀሳብ ይዘን ልንሰራ ይገባል ሲሉም ተናግረዋል። የማዕከላዊ ኢትዮጵያ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋጤ ሴርሌሞ በበኩላቸው በዓሉ ዴሞክራሲያዊ መግባባት ባህልን የምናጎለብትበት ህብረ ብሔራዊ አንድነትን የምናጠነክርበት ሆኗል ብለዋል። በዓሉ የሀገራችን ሁለንተናዊ ገጽታ የምናስተዋውቅበት ህብረ ብሔራዊ የዴሞክራሲና የፌዴራል ስርዓት ከመፍጠር አኳያም በህዝቦች መካከል ግንዛቤ የማስጨበጥ አውድም ነው ሲሉ ገልጸዋል። የኢትዮጵያን ህብረ ብሔራዊ አንድነት የምናሳይበት ህብረ ብሔራዊ ሆነን በአንድነት የምንደምቅበት ነው ያሉት አፈ ጉባኤዋ እርስ በርስ የምንተዋውቅበት ህብረ ብሔራዊ አንድነታችንን የምናጠናክርበት አንድነትና የህብር ወታችንንም ለዓለም የምናሳይበት ነው ብለዋል። በተያያዘ ዜና ኢትዮጵያ የሚያዋጣትን የህብረ ብሔራዊነት መንገድ መርጣለች ሲሉ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው ገለጹ። ርዕሰ መስተዳደሩ 20ኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል ለማክበር የተመረጠው መሪ ቃል ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት የሚል መሆኑን ጠቅሰው ይህም ተሻጋሪነት ያለውና ልንኖረው የሚገባ ነው ብለዋል። በኢትዮጵያ ውስጥ ላለፉት 60 ዓመታት ሲጠየቁ ከነበሩ ጥያቄዎች መካከል ዴሞክራሲና ብዝሃነት በመሪ ቃል ውስጥ መካተታቸውን አንስተዋል። የኢትዮጵያን ብሔሮች ብሔረሰቦችና ህዝቦች ቀን ስናከብር ስለ ወል ትርክት ማሰብ ይገባናል ሲሉም አሳስበዋል። የወል ትርክት ወደፊት ለመጓዝ አቅም ሲሆን ነጠላ ትርክትን ግን አቅምን የሚበላ ነው ያሉት ርዕሰ መስተዳድሩ የሚበጀውን የጋራ መንገድ መፍጠር ይገባል ብለዋል ሲል የዘገበው ኢዜአ ነው። የኢትዮጵያን የምርጫ ስርዓት ማሻሻል ይገባል ተባለ። ይህ የተባለው 20ኛውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል አስመልክቶ በሆሳዕና ከተማ በተዘጋጀው የፓናል ውይይት መድረክ ላይ ሲሆን በመድረኩም የምርጫ ስርዓትና ህብረ ብሔራዊዝም በኢትዮጵያ በሚል ርዕስ በቀረበው ጽሑፍ የኢትዮጵያን የምርጫ ስርዓት ማሻሻል ይገባል ተብሏል። የጥናቱ ጽሑፍ በዓለም በዋናነት በሶስት አበይት ማዕቀፍ የሚታዩ 12 የምርጫ አይነቶች እንዳሉት ጠቅሶ ማዕቀፎቹም የአብላጫ ድምፅ፣ ተመጣጣኝ ድምፅና ድብልቅ ድምፅ መሆናቸውን አብራርተዋል። በተጨማሪም የኢትዮጵያ ምርጫ ስርዓት የአብላጫ ድምፅ ስርዓትን የሚከተል እንደሆነ አሳይቷል። በዚህ መልኩ የሚካሄደው ምርጫ ደግሞ የራሱ ደካማም ጠንካራ ጎኖችም ያሉት ሲሆን ህዝቡም የሚመርጠውን በቅርበት አውቆ እንዲመርጥ እድል መስጠቱ አንዱ ጥንካሬ ነው። በሌላ በኩል በፓርላማ ደረጃ ብዝሃ ፓርቲ እንዳይኖር መደረጉ እንደ ድክመት ከሚታዩት መካከል ይጠቀሳል ሲል ጥናቱ አመልክቷል። ከዚህም አኳያ ዴሞክራሲን ለማሻሻል መድብለ ፓርቲ ስርዓትን ለማጎልበት ቅቡልነትን ለማጎልበትና በሌሎች ምክንያት የኢትዮጵያን የምርጫ ስርዓት ማሻሻል ይገባል ሲሉ የጥናቱ አቅራቢ አቶ ማረጉ ሀብተማርያም አሳስበዋል። ዘገባው የጋዜጣ ፕላስ ነው።
ከንቲባ አዳነች አቤቤ አመራሩ ተግዳሮቶችን ወደ እድል በመቀየር ለላቀ ስኬት መትጋት አለበት አሉ። በአዲስ አበባ ከተማ አስተዳደር በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ሀሳብ ለተከታታይ ቀናት ሲሰጥ የቆየው ሶስተኛ ዙር የወረዳ አመራሮች ስልጠና ተጠናቋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በማጠቃለያው ተገኝተው ባስተላለፉት መልእክት በሀገራችንና በመዲናዋ እየተመዘገቡ የሚገኙ ዘርፈ ብዙ ድሎች አመራሩና ህዝቡ በቅንጅት ያሳኳቸው ናቸው ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ፣ አረንጓዴ አሻራ፣ የስንዴ ልማትና የኮሪደር ልማትን ጨምሮ በሀገራችን በአዲስ አበባ የተመዘገቡ አስደናቂ ለውጦች ለበለጠ ስራ የሚያነሳሱ መሆናቸውን ጠቁመዋል። የአመራሩ ስልጠና በአዲስ እይታ ለተጨማሪ ስኬት መትጋት የሚያስችል የእውቅና የአመለካከት አቅም የተፈጠረበት እንደሆነም ገልጸዋል። አመራሩ የሚገጥሙ ተግዳሮቶችን ወደ እድል በመቀየር ለላቀ ውጤት መትጋት እንዳለበት ያነሱት ከንቲባ አዳነች በሁሉም ዘርፍ አርአያ የሚሆኑበት ስራዎችን መስራት እንደሚጠበቅ ተናግረዋል። ለዚህም በማያቋርጥ የአመለካከት የስነ ምግባርና የባህሪ ግንባታ ራስን ማብቃት አስፈላጊ መሆኑን አጽንኦት ሰጥተዋል። ለጠንካራ ሀገረ መንግስት ግንባታና የኢኮኖሚ ሉዓላዊነት ለማረጋገጥ የተቀመጡ ሀገራዊ ግቦችን ለማሳካት አመራሩ በመፍጠርና በመፍጠን መርህ መስራት እንደሚጠበቅበት ገልጸዋል ሲል የዘገበው ኢዜአ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን ቀጥለዋል። በቀጣይነት ወደ ውጭ ዘገባዎች አመራለሁ። በኢንዶኔዥያ በቅርቡ በደረሰው የጎርፍ አደጋ የሞቱ ሰዎች ቁጥር ከ900 በላይ ሲሻገር በመቶዎች የሚቆጠሩ ደግሞ ደብዛቸው ጠፍቷል። ባለፈው ሳምንት በማላካ ስትሬት በተከሰተ ያልተለመደና ኃይለኛ አውሎ ንፋስ ከ100 ሺህ በላይ ቤቶች ወድመዋል። ይህም በደቡብ ምስራቅ እስያ ክፍሎች ከባድ ዝናብና የመሬት መንሸራተት አስከትሏል። በአደጋው የተጎዱትን ሰዎች ለመታደግ የሚደረገው ጥረት የቀጠለ ሲሆን እርዳታውን ወደ አንዳንድ ቦታዎች በአየር ማጓጓዝ የግድ አድርጎታል። የኢንዶኔዥያ ጎርፍ በቅርብ ሳምንታት ውስጥ እስያን ካጠቁ በርካታ የአየር ሁኔታ ክስተቶች አንዱ ሲሆን በስሪላንካ፣ በታይላንድ፣ በማሌዥያ እና በቪየትናም የሟቾች ቁጥር ወደ 2000 እየተጠጋ ነው። በኢንዶኔዥያ ውስጥ በጣም ከተጎዱ አካባቢዎች አንዱ በሆነችው አቼህ ታሚያንግ የተረፉ ሰዎች በመንደሮች በፍጥነት በሚፈስ ጎርፍ ሙሉ በሙሉ እንደተወሰዱ ገልጸዋል። በሊንታንግ ባዋህ መንደር ውስጥ አንዲት ከአደጋው የተረፈች ሴት ለቢቢሲ ለኢንዶኔዥያ አገልግሎት እንደተናገረችው ሰዎች በቤታቸው ጣራ ላይ ተቀምጠው ራሳቸውን አድነዋል ብላለች። ፍትሪያና በተጨማሪ ከ4 ልጆቿ ጋር ለ3 ቀናት ሳይበሉና ሳይጠጡ በቤታቸው ጣራ ላይ የተረፉ ሰዎች ነበሩ ብላለች። በመንደሪቱ ውስጥ ካሉት ቤቶች መካከል 90% የሚሆኑት ወድመዋል። በዚህም ሳቢያ 300 ቤተሰቦች መሄጃ አጥተዋል ሲል የዘገበው ቢቢሲ ነው። የዩክሬን ፕሬዝዳንት ቭላድሚር ዘለንስኪ ከአሜሪካዊ ሰላም ልዑክ ጋር ገንቢ ውይይት እንዳደረጉ ተናገሩ። ዘለንስኪ ከዶናልድ ትራምፕ መልእክተኛ ከስቲቭ ዊትኮቭ እና ከፕሬዝዳንቱ አማች ኩሽነር ጋር በጣም ገንቢ የስልክ ውይይት እንዳደረጉ ተናግረዋል። ፕሬዝዳንት ዘለንስኪ ሩሲያ ጦርነቱን ለማስቆም የሚደረገውን ስምምነት ተግባራዊ ማድረጓን እንዴት ማረጋገጥ እንደሚቻል መወያየታቸውንና ከአሜሪካ ጋር መስራት ለመቀጠል ቁርጠኛ መሆናቸውን ጠቁመዋል። የዩክሬን ባለስልጣናት ከሩሲያ ጋር የሰላም ስምምነት ላይ ለመድረስ በሚደረገው ጥረት ላይ ለሶስተኛ ቀን በውይይት ላይ በሚገኙበት ማያማ የስልክ ውይይት አድርገዋል። በሌላ በኩል ሞስኮ ምንም አይነት ስምምነት ያደረገች አይመስልም። በዚህም በዩክሬን ላይ ከፍተኛ የቦምብ ድብደባ ማድረጓን ቀጥላለች። ዩክሬን ሰላም ለማምጣት ከአሜሪካ ጎን በቅን ልቦና መስራቷን ለመቀጠል ቆርጣ ተነስታለች ሲሉ ዘለንስኪ በኤክስ ገጻቸው ላይ ጽፈዋል። ብዙ ገጽታ ሸፍነናል፣ የደም መፋሰሱን ለማስቆምና አዲስ የሩሲያ ሙሉ ወረራ ስጋት ለማስወገድ በቁልፍ ነጥቦች ላይም ተወያይተናል። ሩሲያ በአንድ ሌሊት በዩክሬን ላይ ተጨማሪ የአየርና የሚሳኤል ጥቃት እያደረገች ሲሆን የዩክሬን የአውሮፓ ህብረት አጋሮች ደግሞ ጥቃቱን አውግዘዋል። በዚህም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በማህበራዊ ሚዲያ ባስተላለፉት መልእክት ከዘለንስኪ ጋር እንደተነጋገሩና ሙሉ አጋርነታቸውን እንዳረጋገጡ ተናግረዋል። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን በዚህ ተጠናቋል። ዜናዎቹን የመራው ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ